እሺ እንዴት ናችሁ ተመልካቾቼ? ስለጠፋው በጣም ይቅርታ ጠይቃለሁ። በዚህኛው ቪዲዮ ይዤላችሁ የመጣሁት ምንድነው ኮሜንት ላይ እንዳየሁት አዲሱን ኮድ የተወሰነ ክላሪፊኬሽን ብትሰጠን ምናምን ብላችሁ ነበርና በአንድ ቪዲዮ የሚሆን ነገር ግን አይደለም። የተለያዩ ቪዲዮዎች በየቦታው በየኮንሴፕቱ ማለትም እዚህ ጋር እንደምትመለከቱት ቤዚስ ኦፍ ስትራክቸራል ዲዛይን ከሚለው ጀምሮ ዲዛይን ኦፍ ስትራክቸር ይሄኛው ለእርዝኩዌክ ማለት ነው። እስከዛ ድረስ ያለውን ነገር ብዙ ነገር ስለሆነ እዚህ ውስጥ ያለው አንድ በአንድ በተለያዩ ቪዲዮዎች ዋና ዋና የሚባለውን ቦታ የምናይበት ሲሪየስ ቪዲዮዎች ጀምሬያለሁ ማለት ነው። የኛው የመጀመሪያው ነው። በዚህኛው ቪዲዮ የምናየው የትኛውን ነው? ኢታፕ ስትሰሩ ሴፍ ስትሰሩ ምንድነው ሆሪዞንታል ሜምበሮችን ልክ እነዚህ ቢም እና ስላቦችን መነሻ ዴብዝ መስጠት መቻል አለባችሁ። ስለዚህ ያንን መነሻ ዴብዝ ግን ከምን ተነስተን ነው የምንሰጠው ምናምን የሚለውን ኮዱ የሚያወራውን ነገር ክሊር ለማድረግ ነው ማለት ነው የመጣሁት። ወደ ቪዲዮ ከመግባቴ በፊት ለቻናሉ አዲስ ከሆናችሁ ዳንኤል እባላለሁ። ሲቪል ኢንጂነሪንግ በተቻለ የምሰራቸው ቪዲዮዎች ሲቪል ኢንጂነሪንግ ያሉ ጥያቄዎችን ከሲቪል ኢንጂነሪንግ ጋር የተገናኙ ጀነራል ኖሌጅ ቪዲዮዎችን እና እናንተ ኮሜንት ላይ የምታስቀምጡትን ጥያቄ የሚመልስበት ቻናል ነው። ይህን ቻናል ለመቀላቀል ሰብስክራይብ የሚለውንና የደውሉ ምልክት መጫን ትችላላችሁ። እና ቪዲዮ ከተመቻችሁ ይህን ቪዲዮ ለብዙ ሰው እንዲደርስ 200 ላይክ ብቻ እናድርሱ። እሺ በቀጥታ ወደ ቪዲዮ እንገባለን። እሺ ስለዚህ አሁን ያልኳችሁን ይሄን የስላብ ዴብዝ እና የቢም ዴብዝ ዲፋይን የምናደርግበት ቦታ ከዚህ ይጀምራል ማለት ነው። ስለዚህ የተወሰነ እስከ ድረስ እናያለን። እነዚህም ፎርሙሎች እናያለን። ከዛም በኋላ ይሄንን ቴብል ካየን በኋላ ቪዲዮ እንጨርሳለን ማለት ነው። እዚህ አካባቢ ያለው ስለመነሻ ዴብዝ የሚያወራው ፖይንት ይሄ ነው ማለት ነው። የኮዱ 7.4 ዲፍሌክሽን ኮንትሮል ከሚለው ጋር የስላብ እና የቢም ዴብዝ ከዲፍሌክሽን ጋር የተገናኘ ነገር ነው። ስለዚህ እዚህ ጋር ስንመጣ ምንድነው ዲፍሌክሽን ኮንትሮል ጀነራል ኮንሲደሬሽን ሲል እና የተወሰነ ፓርት ብቻ አይተን አጠር ያለ ቪዲዮ ነው የምናደርገው። እሺ ስለዚህ እዚህ ጋር ያሉትን ፖይንቶች አንድ ጊዜ በወረቀት ላይ ላሳያችሁ። እሺ ስለዚህ የተወሰነ ዲፍሌክሽን ላይ ምን አፕ እንደሚያደርግ ስትራክቸሮች ላይ ነው። ለምሳሌ መጀመሪያው ላይ ኦን ሩፍ ነኝ። ሩፍ ላይ ለምሳሌ እንደዚህ ከሆነ መጀመሪያ ላይ መጨረሻ ላይ ያለው ስቶሪ ዲፍሌክት አደረገ ማለት እንደዚህ ያደረገ ማለት ነው። በዛ ጊዜ ምንድነው እቺኛ ዲፍሌክሽን ትኖረናለች ማለት ነው። ምንድነው ችግሩ? ዝናብ በሚዘንብበት ጊዜ እዚህ ቦታ ላይ ሄዶ ይጠራቀማል። ከዛም በኋላ ይሄ ምን ይፈጥራል ማለት ነው? ሩፍ ፖንዲንግ የምንለው ነገር ይፈጥራል ማለት ነው። ስለዚህ ይሄን ነገር እንዳይፈጠር ዲፍሌክሽኑን መከላከል ይኖርብናል ማለት ነው። ሌላው ደግሞ ምን አይነት ኬዞች አሉ? ኦን ካንቲሊቨር ላይ አለ። ኦን ካንቲሊቨር እንዴት ነው ሀፕን የሚያደርገው መሰላችሁ? ይሄኛው ስፓን ረዥም ሲሆን ምንድነው የሚያደርገው? ይሄኛው ዲፍሌክሽኑን ካልጠበቀ ማለት ነው። ዲፍሌክት ሲያደርግ በጣም ይሄኛው ካንቲሊቨሩ ምን ያደርገዋል? ብድግ ያደርገዋል። ልክ እንደዚህ አንዳንድ ጊዜ ካንቲሊቨሩ ብዙ ጊዜ ምንድነው ባልኮኒዎች ላይ ምናምን ነው የሚቀመጠውና ለኢንቫይሮንመንቱ የተጋለጠ ነው። ያ ማለት ምንድነው? አሁንም ከሬን ጋር የተገናኘ ነገር ነው። ሬን ሲዘንብ ምን ይሆናል ማለት ነው? ወደ ቤት ውስጥ የመግባት ነገር ይኖራል ማለት ነው። ለዚህ ምክንያቱም ዲፍሌክሽን መቋጠር አለብን። እንደገናም በነገራችን ላይ ከሬኑ አንጻር ብቻ የነገርኳችሁ ነው እንጂ እዚህ ጋር ብዙ የሚያመጣቸው ክራኮችም አሉ። ሴም ታይም ክራክ ፕሮብለምም ያመጣል። ሌላው ደግሞ ምንድነው? ለምሳሌ ሌላው ኬዝ እዚሁ ካንቲሊቨር ላይ ሆኖ ኦን ካንቲሊቨር ምንድነው ይሄኛው ኤል እንኳን ምንም ብዙ ባይሆን ካንቲሊቨሩ ብቻውን ደግሞ ምን ሊሆን ይችላል? ረዘም ያለ ካንቲሊቨር ሆኖ ሎዱ ብዙ ያለበት፣ ለምሳሌ ኤጁ ላይ በጣም ትልቅ ፓርቲሽን ያለበት ረዥም ፓርቲሽን ሆኖ እንደዚህ ከተቀመጠ ምንድነው በጣም ፑሽ ያደርገዋል። ያኔ ምን ያደርጋል ማለት ነው? ራሱ ዲፍሌክት ያደርጋል። ልክ እንደዚህ ከሊሚቴሽኑ ካለፈ ይሄኛውን ዲፍሌክሽን አንፈቅድም ማለት ነው። ስለዚህ ይሄን ለመከላከል ምን እናደርጋለን? ፕሪካምበር የሚባል ኮንሴፕት አለች። ፕሪካምበር በሌላ ቪዲዮ በደንብ መጣበታለሁ፣ በሳይት ቪዲዮ ምናምን። አሁን ግን ጀስት ሀሳቡን ገልጾ ለመሄድ ምንድነው ፕሪካምበር ማለት? አሁን ለምሳሌ እንደዚህ ከሆነ ህንጻችን ካንቲሊቨሩ እዚህ ጋር ከሆነ ፕሪካምበር የምትባለዋ ፎርምወርክ ላይ ነው የሚስተካከለው። ስለዚህ ፎርምወርኩ እንዴት ተደርጎ ይቀመጣል ማለት ነው? ገና መጀመሪያውኑ ሲሰራ በዚህኛው ሳይሆን ድጋሜ ልሳለውና ፎርምወርኩ ሲሰራ በራሱ ምን ይደረጋል? እንደዚህ ይደረጋል። የተወሰነ ኢንክላይን ይደረግና እዚህ አካባቢ ያለው አካባቢው ነው እዚህ ጋር እንደዚህ ምስለው በደንብ ለማየት እንዲመቻችሁ ማለት ነው። ከዛ ሌላው ፎርምወርክ ደግሞ እንደዚህ ይቀጥላል። ከዛም በኋላ እዚህ ጋር ይሄኛው ዋናው ሆሪዞንታሉ አክሲስ አለ። ከዛ ምንድነው የምናደርገው? ልክ የፎርምወርኩ ነው ብላችሁ አስቡት። ከዛ ኮንክሪቱ መጥቶ ይቀመጣል አይደል? ኮንክሪቱ መጥቶ እንደዚህ ይቀመጣል። ከዛ ፎርምወርኩን ልክ ጊዜው ሲደርስ ያው 21 ቀን የሚባለው ሲደርስ ፎርምወርኩን እናነሳዋለን። ልክ ፎርምወርኩ ስናነሳው ምን አይነት ነገር ነው እንዲመጣ የምንፈልገው ማለት ነው? ልክ እዚህ ጋር ያለው ስዕል ማለት ነው ሄዶ ቀጥ ይላል። ፎርምወርኩ እንደዚህ አድርገ ነው ባይሆን ኖሮ ግን ልክ እንደመጀመሪያው ዲፍሌክት ያደርጋል። ያቺን ለማስቀረት ነው ፕሪካምበር የምትባል ነገር የመጣቸው ማለት ነው። ሌላው ደግሞ እዚሁ ጋር በዲፍሌክሽን ከዴብዝ ጋር ተያይዞ የሚመጣው ችግር ምንድን ነው? ለምሳሌ እንደዚህ አይነት ኤግዛምፕል እንውሰድና ፍሎሩ ነው ይሄ
ዋናው ስላቡ እዚህ ጋር አለ። እችኛዋ ፓርት ፍሎር ፊኒሽ እናርጋት። ፍሎር ፊኒሽ በየቦታው ታይሎች ናቸው አይደል የሚቀመጡት። እሺ ስለዚህ ይሄኛው የስፓናችን ሌንግዝ ነው ኤልን በለውና ከዛ ምንድነው ሀፕን የሚያደርገው እዚህ ጋር ዝም ብለን እንደ ሰፖርት እናድርግለትና ከዚህኛው በፊት ሁለት ሊሚቴሽኖች ልንገራችሁ። ኤል ኦቨር 250 ኤንድ ኤል ኦቨር 500 የሚባሉ ሊሚቴሽኖች አሉ። እነዚህ ሊሚቴሽኖች ምንድነው ከዚህ በታች መሆን አለበት ዲፍሌክሽኑ ነው የሚለን። ዲፍሌክሽኑ ከዚህ በታች መሆን አለበት። ዲፍሌክሽን ያልኳቸው አሁን ለምሳሌ እዚህ ጋር የነበረችዋ እንደገና እዚህ ጋር የመጣችዋ ዲፍሌክሽን እዚህ ጋር የመጣችዋ ዲፍሌክሽን ከኤል ኦቨር 250 ማነስ አለባት። ኤል ኦቨር 500 ደግሞ የምንለው ለምሳሌ አሁን በዚህኛው ኤግዛምፕል ላሳያችሁና ይሄኛው ስላብ ነው። ከታቹ ለምሳሌ ብለን ግላስ አለን በል። ይሄ ግላስ ነው። ግላስን በለውና ምንድነው ይሄኛው ዲፍሌክሽን ግላስ ስለሆነ እዚህ ጋር የተወሰነ መቼም ጆይንት የሆነ ነገር ይኖራል። እዚህ ጋር ቀጥታ ግላሱ ሄዶ እዛ ላይ ይጣበቅ ይችላል። ግን ምንድነው የሚኖረን ማለት ነው እዚህ ጋር ይሄ ነገር ዲፍሌክት ሲያደርግ ይሄንን ግላስ እንዳይሰነጣጥቀው መጠንቀቅ አለብን። ዲፍሌክት ሲያደርግ ትንሽ ነካው ማለት ግላሱ መሰነጣጠቅ ሊጀምር ይችላል። ስለዚህ ያ ሀፕን እንዳያደርግ ምንድነው ዲኖሚኔተሩ እንደምታዩት ከፍ ተደርጓል። ይሄ ዲኖሚኔተሩ ከፍ ተደረገ ማለት እዚህ ጋር ያለችው ዲፍሌክሽን ኮንትሮል ትንሽ ተደርጋለች ማለት ነው። እቺኛዋ እዚህ ጋር ዲፍሌክት የምታደርገዋ ቫልዩዋ ትቀንሳለች ማለት ነው ዲኖሚኔተሩ ሲጨምር። ስለዚህ በዛ መልኩ ለግላስ ምናምን ሲሆን እንደዚህ ሴንሲቲቭ ለሆኑ ፓርቲሽኖች ከፍ አድርገን በዚህ መልኩ ኤል ኦቨር 500 አድርገን እንሰጣለን ማለት ነው። ይሄ ነገር ኮድ ላይ ያለ ነገር ነው። አሁን ወደ ኮዱ ስንሄድ እናያለን ኤል ኦቨር 250 እና ኤል ኦቨር 500። ስለዚህ ይሄኛው ዲፍሌክት ሲያደርግ አንደኛ መስታወት ሊጎዳው ይችላል። ሁለተኛው ደግሞ ምንድነው እዚህ ጋር እንደምታዩት ፍሎር ፊኒሽ ነው አይደል? ስለዚህ ይሄ ነገር ዲፍሌክት ሲያደርግ እንደዚህ ነው የሚያደርገው። ከዛ ይሄኛውም እንደዚህ ዲፍሌክት ያደርጋል። ከዛ ምን ያደርጋል መሰላችሁ የተወሰነ እንደዚህ ጭምቅ ሲያደርገው ፍሎር ፊኒሾቹ ከላይ ያሉት እዚህ ጋር በሲሜንት ስክሪን የተያያዙት አይደል? ስለዚህ ይሄ ነገር የመፈነቃቀል ነገር ያጋጥመዋል ማለት ነው። አንዳንድ ቦታ ህንጻ ላይ ካያችሁ ፍሎር ፊኒሾች የተነቀለ ምናምን የጎደለ ምናምን ታያላችሁ። አንዱ ምክንያቱ ይሄ ሊሆን ይችላል። የግድ ነው ሳይሆን ይሄ ሊሆን ይችላል አንዱ ምክንያቱ። ስለዚህ ዲፍሌክት ሲያደርግ እነዚህ ፍሎር ፊኒሾች የመፈናቀል ነገር ሊያጋጥማችሁ ይችላል ማለት ነው። እነዚህ የምታያቸው አሁን ማሳያችሁ ነገሮች ምንድን ናቸው? ሰርቪስቢሊቲ ላይ ወይም ፈንክሽን ላይ ችግር የሚፈጥሩ ነገሮች ናቸው ማለት ነው። በዴብዝ ብቻ ይሄ ሁላ ነገር ሀፕን ሊያደርግ ይችላል። አንዳንድ ጊዜ እንዲሁም በርና መስኮትም ላይ ያዘጋ ይችላል። ቢሙ ዲፍሌክት አድርጎ በርና መስኮት የማያዘጋበት ጊዜም ይከሰታል። እና ኤል ኦቨር 250 እና ኤል ኦቨር 500 አንዳንድ ጊዜ ደግሞ ምን እናደርጋለን ማለት ነው ከ20 ኤምኤም ደግሞ ባይበልጥ ጥሩ ነው። ሌዛን ይሄኛው ዴልታችን ወይም ዲፍሌክሽኑ ከ20 ኤምኤም ባይበልጥ አሪፍ ነው። ስለዚህ ከዚህኛው አንፃር ብቻ ሳይሆን አንዳንድ ጊዜ ደግሞ ከ20 ኤምኤም ማየት ይኖርብናል፣ ወይም ከሁለቱ ትንሹ የሚባለውን መምረጥ የሚያስኬድ ይሆናል ማለት ነው። በነገራችን ላይ ማለት ነው እዚሁ ጋር ኤል ኦቨር 250 ብለናል፣ ኤል ኦቨር 500 ብለናል አይደል? አሁን እነዚህ ቫልዩዎች ግን የመጡት ምንድነው መሰላችሁ ኮንክሪቱ ጥሩ ኮንዲሽን ላይ ያለ በሚባለው ነው ማለት ሚክሱ ታስቦ ምናምን ነው እንደዚህ አይነት ሊሚቴሽን የተሰጠው። አሁን ለምሳሌ እናንተ ግን ኮንክሪታችሁን ማትተማመኑበት ከሆነ ወይም የፈራችሁ ነገር ካለ ይሄን ነገር መቀየር ትችላላችሁ። ማለት ምንድነው ዲፍሌክሽኑ ለምሳሌ ኤል ኦቨር 500 ነው የሚለው ለግላስ ምናምን ኤል ኦቨር 1000 ምናምን እያደረጋችሁ መውሰድ ትችላላችሁ። ማለት ይሄውን እንደ ኤግዛምፕል ይሰጣችሁ ኤል ኦቨር 700 ያደረጋችሁ ምንድነው ይሄ ሊሚቴሽኑን ከፍ ታደርጉታላችሁ። ማለትም ኮንክሪታችን ዲፍሌክት ያደርግብናል፣ ስላባችን ዲፍሌክት ያደርግብናል፣ ቢሙ ወይም ስላቡ ዲፍሌክት ያደርግብናል ብላችሁ የምትፈሩ ከሆነ እንትኑን ሊሚቴሽኑን እየጨመራችሁ ዲፍሌክት የማያደርግ አይነት ስትራክቸር ታደርጉታላችሁ ማለት ነው። ዲዛይን ማለት ነው አሰራር ማለት ነው። እንትኑ ዴፊኒሽኑ ራሱ የዲዛይንን ሴንስ እንድታገኙ ስለፈለኩኝ ነው። ስለዚህ የአንድ ሰው አሰራር ከአንድ ሰው አሰራር ሊለያይ ይችላል። የአሰራር ጉዳይ ስለሆነ እናንተ ዲዛይን ያደርጋችሁ ያላችሁትን ነገር እናንተ ናችሁ የምታውቁት። ሳይት ላይም ቢሆን እናንተ ናችሁ እየሰራ ያለውን ነገር የምታውቁት። ስለዚህ በእናንተ አካሄድ ነው ማለት ነው የምትሄዱት እንጂ እዚህ ጋር የግድ ኤል ኦቨር 250 ስለሆነ ኤል ኦቨር 500 ስለሆነ አይደለም። እዛ ጋር እናንተ የራሳችሁን ሜዠርመንት ደግሞ ልትወስዱ ትችላላችሁ። እንዳልኳችሁ እዚህ ጋር ያለው ሊሚቴሽኖች ኮንክሪቱ በጥሩ ኮንዲሽን ላይ ሆኖ የተሰራ ሊሚቴሽን ነው እና እኛ ጋር ደግሞ ሲመጣ ሌላ ታሪክ ሊሆን ይችላል። ስለዚህ ዲዛይንን በዚህ መልኩ እንድትረዱት ለማለት ነው። እሺ፣ ስለዚህ በዛ መልኩ ነው ማለት ነው እዚህ ጋር ያሉት ነገሮች የሚብራሩት። ስለዚህ በአጭሩ ልለፈውና ወደ የሚቀጥለው ፖይንት ሊድ። ቅድም ያልኳችሁ ስፓን ኦቨር 250 ያልኳችሁ እዚህ ጋር ነው። ሌላው ደግሞ ምንድነው ቅድም ያልኳችሁ እዚህ ጋር ፕሪካምበር ያልኳችሁ ኮንሴፕት እዚህ ጋር ማለት ነው። ያው ከኮዱ ነው እየተነሳ ማለት ነው ሳይት ላይ የሚሰራው ሜይ ቢ ዩዝድ ቱ ኮምፐንሴት ፎር ሰም ኦር ኦል ኦፍ ዘ ዲፍሌክሽን በት ኤኒ አፕዋርድ ዲፍሌክሽን ኢንኮርፖሬትድ ኢን ዘ ፎርምወርክ ሹድ ኖት ጀነራሊ ቢ ኤክሲድ
ስፓን ኦቨር 250። ቅድም ያልኳችሁ ነገር ምንድነው ፕሪካምበሯ ምንድነው ከኤል ኦቨር 250 ግን ማለፍ የለባትም መብለጥ የለባትም። እቺኛዋ ቅድም ያልኳችሁ እቺ ፕሪካምበሯ ምንድነች ወደ ላይ ስትነሳ እዚህ ጋር ያለችዋ እቺኛዋ ዴብዝ ማለት ነች ኤል ኦቨር 250 ከዚህ ግን መብለጥ የለባትም ነው የሚለኝ። ያው ይሄንን ፕሪካምበር ኢፌክትም ደግሞ ምን ላይ እንጠቀመው እንችላለን? ሚድ ስፓን ላይ እንጠቀመው እንችላለን ማለት ነው። ካንቲሊቨር ላይ ብቻ ሳይሆን እዚህ ጋርም ትንሽ ፎርምወርኳ እንደዚህ ጥፍ በማድረግ ያው ተመሳሳይ ነገር ከዛ ኮንክሪት ይሞላል። ፎርምወርክ ሲነሳ ከዛ ሄዶ ቀጥ ይላል ማለት ነው። ስለዚህ እንደዚህ ቀጥ እንዲል እናደርገዋለን። እዚህ ጋር መጠቀም እንችላለን። ስለዚህ ሌላው ደግሞ ሴንሲቲቭ የሆኑ ነገሮች ደግሞ ካሉ ስፓን ኦቨር 500 ያልኳችሁ ደግሞ እዚህ ጋር ያለው ማለት ነው። ሶ ቪዲዮን ለማሳጠር ኬዝስ ዌር ካልኩሌሽንስ ሜይ ቢ ኦሚትድ የሚለው ፓርት አለ። ኦሚት ማድረግ ወይም ደግሞ አለመጠቀም እንችላለን የሚለውበት ኬዝ አለ። ያለ ማድረግ ምንድን ነው እዚህ ያለው ሀሳብ በአጠቃላይ ምንድን ነው የሚያወራው መሰላችሁ? የመጀመሪያው ይሄ እዚህ ጋር ያሉትን ሁለት ፎርሙላዎች የምንጠቀም ከሆነ የራሳቸው ክራይቴሪያ አላቸው። ይሄን ነገር በነገራችን መጠቀም ከፈለጋችሁ የተዘጋጀም ኤክሴል አለ። አንድ ጊዜ ወደዛ ሊሰራችሁ እና ኤክሴሎች አሉ ኦልሬዲ ከዚህ በፊት የሰራሁት ቪዲዮ ካስታውሳችሁ ሶሊድ ስላብ ዲዛይን ዩዚንግ ኤሲኤን 2015 የሚል ቪዲዮ አለ። ሙሉ ለሙሉ ይሄ ቴምፕሌት ማለት ሙሉ ለሙሉ እስከ እንትን የሚያወጣላችሁ እስከ ሪንፎርስመንት። ስለዚህ ምንድነው ፖይንቱ እዚህ ጋር ያለውን ነገር መጠቀም እንችላለን ነው። ወደ ኤክሴሉ እንመለሳለን፣ ግን መጀመሪያ እዛኛው ያለው ነገር አይተነው እንምጣ። ስለዚህ ይሄኛውን ፎርሙላ ከተጠቀምን መጀመሪያ ላይ ያደረግነው የዲፍሌክሽን ካልኩሌሽን ኦሚት ሊደረግ ይችላል ወይም ሊቀር ይችላል እያለን ያለው ይሄ ኤል ኦቨር 250 እና ኤል ኦቨር 500 ያልነው ነገር ለመሰላችሁ እዚህ ያለው የዲፍሌክሽን ፎርሙላዎች ከፍ ያለ ዴብዝ ነው የሚሰጡን። ስለዚህ ባይ ዲፎልት ዲፍሌክሽኑን ቼክ ማድረግ አያስፈልገንም ነው ሀሳቡ። ይሄኛውን ለመስራት ምንድን ነው የምናደርገው? እዚህ ውስጥ ያሉትን ፓራሜትሮች አንድ ጊዜ እናያቸው። ስለዚህ የመጀመሪያው ኤል ኦቨር ዲ ነው። ሊሚት ስፓን ቱ ዴብዝ ነው። ይሄ ስፓን ቱ ዴብዝ ነው። የምንላት ደግሞ የምንወስዳት ከየትኛው ነው? ከዚኛው ቴብል ነው የምንወስደው። ይኸውና በሰፖርት ኮንዲሽን ይሆናል ማለት ነው። ሲምፕል ሲሆን፣ ኢንድ ሲሆን፣ ኢንቴሪየር ሲሆን እያደረግን እንወስዳለን ማለት ነው። ባጭሩ ለማየት ነው የምንፈጥነው። ሮኖት ደግሞ የምንላት በዚህኛው ፎርሙላ የምናገኛት ኤፍሲኬ ማለት ሲሊንደሪካል ስትሪንግዝ ነው ማለት ነው። ሲ 20-25 ከሆነ ለምሳሌ 20 እንወስዳለን ማለት ነው። እዚህ ጋር ሮ ደግሞ የምንለው ምንድነው ኢዝ ሪኳየርድ ቴንሽን ሬንፎርስመንት ነው። ቴንሽን ሬንፎርስመንቷን እችኛው ነው ማለት ነው የምንወስዳት። ሌላው ደግሞ ሮ ፕራይም ነው። እሱ ደግሞ ኮምፕሬሽን ሬንፎርስመንት ነው። ያው ስታርቲንግ ዲተርማይን ለማድረግ ኮምፕሬሽን ሬንፎርስመንት አይገባም። ስለዚህ ዜሮ ነው የምንወስደው። ኤፍሲኬውን ያልኳችሁ ነው። ስለዚህ እችኛዋን ነገር ለመስራት በአጭሩ የሚሰራልን ኤክሴሉ ስለሆነ ወደ ኤክሴሉ ሄደን ነው። እሺ ስለዚህ ኤክሴሉ እንዴት ነው የምንጠቀመው? መጀመሪያ ላይ ሰፖርት ኮንዲሽኑን እናስተካክላለን ማለት ነው። እዚህ ጋር እንደምትመለከቱት ኤስ1 ይላል። ዙሪያውን አንድ የሚለው ኮንቲኒየስ ለማለት ነው። እዚህ ጋር ደግሞ እንደምትመለከቱት ዙሪያውን 0 ይላል፣ ዲስኮንቲኒየስ ማለት ነው። ስለዚህ እችኛዋን ኤግዛምፕል እንውሰድና እኛ ይሄኛውን ስራው ምንድነው? እዚህ ጋር ግን እነዚህ ዙሪያውን ያሉት ኢንድ ስፓኖች ናቸው። እዚህ ጋር ደግሞ ያለው ኢንቴሪየር ስፓን ነው። ስለዚህ የምትወስዱት ምንድነው? ስለዚህ የትኛው ዶሚኔት ያደርጋል? ኢንድ ስፓኖቹ እዚህ ጋር እንደምታዩት ዶሚኔት ያደርጋል። ስለዚህ ኢንድ ስፓኑ ገቨርን ያደርጋል ማለት ነው። ስለዚህ ምንድነው የምንመርጠው? በሾርተር ለቢም ስላብ ታይፕ ሲሆን ሾርት ዳይሬክሽኑ ነው የምንወስደው። ለፍላት ስላብ ሲሆን ደግሞ ሎንግ ዳይሬክሽኑ ነው የምንወስደው። እዚሁ ጋር እንደምንመለከተው ኖት ላይ ምን ይለናል? ለቱ ዌይ ስፓኒንግ ሲሆን ሾርተር ስፓን ይወሰዳል፣ ግን ፎር ፍላት ስላብ ሲሆን ግን ሎንገር ስፓን ይወሰዳል። ስለዚህ አሁን በምክንያት ምንድነው ቢም ስላብ ታይፕ ስንጠቀም ቢም ስላለው ስላቡ ቀጭን እንዲሆን እንፈልጋለን። ፍላት ስላብ ሲሆን ግን ቲክነሱ የስላቡ ቲክነስ ከፍ እንዲል እንፈልጋለን፣ ምክንያቱም ቢም ስለሌለው ማለት ነው። ስለዚህ ምንድነው የምንወስደው ማለት ነው? ከነዚህ ውስጥ ኦልሞስት አቬሬጅ የሚባለውን ወይም ቲፒካል የሆነውን ሾርተር ዳይሜንሽን እንወስዳለን ማለት ነው ለቢም ስላብ ሲሆን። ለፍላት ስላብ ሲሆን ደግሞ ረዥሙን እንወስደዋለን። አሁን እዚህ ውስጥ ረዥሙን በዚህ ጋር እንደምትመለከቱት 5000 አለ፣ 5800 አለ፣ 4000፣ 2600 ሾርቱን ነው የምንወስደው ተባብለናል በዚህ በኩል። ስለዚህ ሞሮልስ በጣም የሚቀራረበው አቬሬጅ የሚሆነው ይሄኛ ነው። ቲፒካሉ 5000 እንውሰድ። ስለዚህ እዚህ ጋር የምናስገባለን ማለት ነው። መጀመሪያ ላይ ኢንቴሪየር ሳይሆን የምናደርገው ኢንድ ስፓን እናደርገዋለን። ይሄኛውን ኢንድ ስፓን እናደርገውና በነገራችን ላይ ይሄኛውንም ዜሮ ባደርገው ያው ኢንድ ስፓን ነው የሚሆነው ቅድም እንዳያችሁት ነው። ስለዚህ ኤሌክሷ ሾርት ነች። ስለዚህ እዚህኛው ላይ 5 አስገባለሁ ማለት ነው። 151 ሰጠኝ ማለት ነው። እዚህ ጋር እንደምትመለከቱት ግን ይሄኛው 151 ምናምን እያለ ጀጅ የሚያደርገው በኮንክሪት ስትሬንግዙ ነው። አሁን ኮንክሪት ስትሬንግዙ እዚህ ጋር ከቀየርኩለት ለምሳሌ 30 አላድርገው፣ አያችኋል 192 አደረገው። እዚህ ጋር እንድታዩት የምፈልገው ምንድነው እዚሁ ኮዱ ላይ እንመለስና ኮዱ ላይ ይሄ ቴብል የተዘጋጀው በሲ 30 ነው እዚህ ጋር እንደምትመለከቱት። ስለዚህ አሁን የኢንድ ስፓን አይደል የሰራ ነው። የኢንድ ስፓን እቺኛዋን እንጠቀማት ለ0.5% ኤል ኦቨር 26 እናድርገው። ካልኩሌተር እንፈትና ኤሉ ስንት ነው? 5000 አይደል? ሲካፈል 26 እናድርገው 192 መጣ። ስለዚህ እዚህ ጋር ያለውን ስንት ነው? 192
አያችኋል። ስለዚህ በኮንክሪት ስትሪንግዝ ነው ማለት ነው የሚገናኘው ይሄኛው። ስለዚህ ኤክሴሉን መጠቀም ነው የሚሻለው ማለት ነው። ምክንያቱም ይሄኛው የተዘጋጀው ለC30 ብቻ ነው። ኤክሴሉ ግን ለየትኛውም ኮንክሪት ስትሪንግዝ ይሰራላችኋል ማለት ነው። ስለዚህ በዛኛው ብትጠቀሙ፣ በዚህ ኤክሴል ብትጠቀሙ አሪፍ ነው። ኤክሴሉን ቴሌግራም ቻናል ላይ አታች አደርግላችኋለሁ፣ እዛ ላይ ማግኘት ትችላላችሁ። ከዚህ በፊት ነበረ ግን በጣም ስለቆየ ድጋሚ ፖስት አደርግላችኋለሁ። ስለዚህ 192ን እንደ መነሻ ዴብዝ እንወስደዋለን ማለት ነው። ስለዚህ በአጭሩ ኮዱ ከዚህኛው ጀምሮ የሚያወራው ስለዚህ ነገር ነው ማለት ነው። ከዲፍሌክሽን ኮንትሮል ጀምሮ ዲፍሌክሽን መጀመሪያ ያየናቸው ነገሮች አሉ። ከዛ በኋላ እዚህ ያሉት ነገሮች አሉ ኦሚት ሲደረግ ያለው እና እስከ ቴብሉ ድረስ ያለው ነገር ኦልሞስት በቃ ዴብዝን ዲተርማይን ስታርቲንግ ዴብዝን ዲተርማይን ለማድረግ ነው ማለት ነው። ሌላ ነገር የለውም። በነገራችን ላይ ምን ይላል የተለያዩ እንትኖች አሉ። ለሪብድ ስላብ ሲሆን ኤክስፕሬሽን 7.16ን መልቲፕላይ ባይ 0.8 ይላል። ኤክስፕሬሽን 7.16 ማለት ይሄ ፎርሙላ ማለት ነው። 7.16 ማለት ምንድን ነው? ሌላው ደግሞ ለቢም ስላብ ሲሆን ኤክስፕሬሽን ማለትም ከ7 ሜትር በላይ ሲሆን ኤክስፕሬሽን 7.16ን መልቲፕላይድ ባይ 7/ኤል ኢፌክቲቭ ይላል። ኤል ኢፌክቲቭን ደግሞ እዚህ ላይ ሄዳችሁ እዩት ይላል። ለፍላት ስላብ ደግሞ ሲሆን 8.5 ሜትር በላይ ሲሆን ኤክስፕሬሽን 7.6 ሹድ ቢ መልቲፕላይድ ባይ 8.5/ኤል ኢፌክቲቭ ይላል። ስለዚህ እነዚህ ነገሮች ሁሉ ላይ ምንድነው ፎከስ ማድረግ አይጠበቅባችሁም ነው ሀሳቡ። መነሻ ዴብዝ ከሆነ ድረስ ኤኒዌይስ እኛ መጀመሪያ ላይ የተነሳንበትን ዴብዝ በዛው አንቀጥልም፣ ሞዲፋይ እናደርገዋለን፣ ኦፕቲማይዝ እናደርገዋለን። ስለዚህ የግድ እዚህ ላይ በጣም ፎከስ ማድረግ አይጠበቅባችሁም። ኮዱ ግን እስከ ጥግ ድረስ ዲቴይል አድርጎ ስለሚያወራው ነው እነዚህ ነገሮች እዚህ ጋር ያሉት እንጂ የግድ እነዚህ ነገሮች እንጠቀማቸዋለን ማለት አይደለም ዲዛይን ላይ። ስለዚህ ቀለል አድርጋችሁ እንድታዩት ነው። እዚህ አካባቢ ያለው ነገር ኮምፕሊኬትድ ሆኖ እንዳይታያችሁ ነው። እሺ እንግዲህ ለዛሬ የነበረኝ ቪዲዮ ይህንን ይመስላል። ቪዲዮ ጠቃሚ ነበር ተስፋ አደርጋለሁ። ይጠቅማል ብላችሁ ካሰባችሁ ላይክ ማድረግ እንዳትረሱ። እንዲሰራላችሁ የምትፈልጉ ቪዲዮ ካለ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ዳንኤል ነበርኩኝ። ደህና ሁኑ።